ዋው ዋው ዋው! የምጣዱ ሳይደርቅ የእንቅቡ ተንጣጣለ። ሄሉዬ የኔ ማር ይመርብሽ ድምቅ ፈትፈክት ብለሽ እንግዲህ እንደዚህ መረፈከተለሽ። እኔ በነገራችን ላይ ይህች ልጅ በጣም ነው የምወዳት ድሮ ጀምሬ ማለት ነው። ያው አጀንዳ ስለሚበዛ ስለማልሰራባት ነው እንጂ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። ሰላም ሰላም፣ ጤና ይስጥልኝ። ጎጃም ነኝ። በአዲስ ቪዲዮ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንዴት ናችሁ? ሰላም ናችሁ ወይ? አለን አለን እላለሁ። እንግዲህ ትኳኩስ መረጃዎች እንግዲህ የሚደርሳችሁናል በዚህ ቻናል ማለት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ እንሆ ሀሳብ አስተያየታችሁን። ሄሉን እንግዲህ ታውቋታላችሁ። ከዚህ በፊት እንግዲህ ከማርክ ፍቅረኛ ነበረኝ ከማርክ ጋር በነበረችበት ጊዜ እንግዲህ ወንድሜ ነው ብላ ያንን እንትናና መታ እንግዲህ እኔ ስሙ ጠፍቶኛል እዚህ ጋር ላይ ይቅርታ። እሱ ጋር እንግዲህ በነበረችበት ጊዜ ጥሩ ሰው አላት፣ ጥሩ ቤተሰቦች አፍርታለች፣ ወዷታል፣ ያከብሯታል። እኛ ሁሉ በጣም እንወዳት ነበር። ላኪን ግን የሰው ልጅ አንዴ የተነፈሰበት ነፈሰበት ነው እና ከብዙ ወንዶች ጋር ሰራች ማለት ነው። አሁን ደግሞ ከዚህ እኔ ይቅርታ አድርጉልኝ፣ ግን እኔ ከእንደዚህ አይነት ሰዎች ጋር ከምሰራ ሀቂቀትን እውነት መናገር ከእንደዚህ አይነት ሰዎች ጋር ከምሰራ እኔ የአገሬ ሰው ጋር ብሰራ ይሻለኛል። ግን ደግሞ ከሀበሻ አሁን ላይ የውጮቹ አለሞች ይሻሉናል እያሉ ነው መሰለኝ። ለማንኛውም የኔ ማር ይመርብሽ ድምቅ ፈካበይ። ከየት አገኘሽው? ከየት መጣ? አዲስ አበባ የሚኖር ነዋሪ ነው ወይ? ቱርካዊ ነው ወይ? ቱርካዊውስ ለመፈመስ ወይንስ ደግሞ ዩቱብ ለመስራት ወይ አንቺን ለመፈመስ ወይንም ደግሞ እንደሆነ አይቀፋችሁም ወይ? ግን ይቅርታ አልኩት እዚህ ጋር የእውነት ሌላው ሰው እየመጣ ሲሰማችሁ ሲያቅፋችሁ ለወደፊቱ ትዳራችሁ አታስቡም ወይ? ለወደፊቱ አላማችሁ አታስቡም ወይ? ለወደፊቱ ወልዶ ለማቀፍ ወልዶ ቤተሰብን ለመመስረት አትጨነቁም ወይ ነው የምለው። መቼም አንዳንድ ጊዜ ያው ታውቃላችሁና አሁን በዛኛው ሰፈር ያሉ ሰዎች በጣም ነው እኔ ሩታ በጣም ነው የምታስጠላኝ ሀቂቀትን ማለት ነው። ለምን የሴት አዳሪነት ስራ ስለምታካሄድና አሁን ሌሎቹ እንደዚህ ስትሳሳሙ እንደዚህ ምናልባት ሌላ ወንድ እናንተ ተስማችኋል እዚህ ጋር ሌላ ወንድ እናንተ ህይወት ጋር የሚቀጥለው እንዴት እኔ እንጃ አላውቅም። ምናልባት ገንዘብ የማያደርገው ነገር የለም። ገንዘብ ሊኖራችሁ በገንዘብ ያው ስራና ስራ ነው ብለው የሚያምኑበት ሰዎች አሉና አንዳንድ ደግሞ ማለት እናውቃለን እኮ የተማሩ ሰዎችም ቢሆን ቀልባቸው ይሽላችኋል፣ ልባቸው ይቀበላችኋል። እኔ አላውቅም። እና ለማንኛውም ይመርብሽ ድብቅብቅ በይ የኔ ውድ፣ እንወድሻለን፣ እናከብረሻለን። ግን እንዳለመታደል ሆኖ ትሰራለች እኮ እንደ ሻማ ቀልጣ ፍቅርዬም ይችም ማለት ነው። ግን እንዳለመታደል ሆኖ ቶሎ ብለው መንሰራፈፍን ወይ ብድግ ማለትን ቶሎ አላገኙም። እንደደመቁ በመድኃኒት የምትንቀሳቀሰው በመድኃኒት ስለሆነ ሰውንም በመድኃኒት ስለሆነ እንደዚህ ያሰከረችው ይብን ራሱ አልጋ ላይ ተኝታ እኮ እንትን እያለች ብትመጣ ሰው ይቀበላታል። አላደረገችም እሷ ብሎ ይቀበላታል ማለት ነው። ምክንያቱም እሷ በመድኃኒት የምትንቀሳቀስ ተመልካች ላይ መድኃኒቷን አድርጋ መድኃኒቷን አሰርታን የመጣው ሀቂቀትን ተመልካች ላይ። እናንተ ግን ባዶ የሆናችሁ ሰዎች እንግዲህ እነ ፍቅርዬም እናንተም እነ ፋሁድም ጠፉ፣ እነ ልጅ ቶፊቅ ሌሎቹም ጠፉ። እንግዲህ አሁን እነ ደመቁ ብቻ ናቸው ሶሻል ሚዲያ ላይ ያሉት። ዳኒም ደግሞ ገባ ይላል ወጣ ይላል። ዳኒ ስላላሰራ ማለት ነው። ዳኒ ያው ትንሽ ኪሱ ጣረር ስትልበት ነው። ለማንኛውም ይመችሽ። እንኳንም ቀለበት አሰራውም ሊካሄድ አለ። ደስ ይላል። ችፕስ ብለናል። በዚህ አጋጣሚ ደስታችን ነው። እናት የለንም አባት የለንም ብለው ከዚህ በፊት በጣም ተውነው እዛ ማርክ ጋር በነበሩበት ጊዜ ግን ጋይስ የምር እንዴት እንደሚያምሩ እዛ ላይ ደግሞ ወንድሜ ነው ብለው ምናምን ውይ ኧረ ጉታጀራ እኮ ስንቱ ሸታ ከሄዷል። ውይ የጉታጀራማ በጣም ከባድ ነው። አሁን ደግሞ እንደው የሚመጡ ሰዎች ትላልቅ ሰዎች ራሱ እየመጡ ነው። ትላልቅ ሰዎች የሚገርማችሁ ነገር ማለት ነው። እና ዩቱብ በቃ እራትና ምሳ አድርገውታል። በቃ ሌላ ስራ አንሰራም በቃ ከዚህ ውጭ ብለው ያሉ ሰዎች አሉ ማለት ነው። በጣም